ሀበሻ ሲተርት አፍ ሲከፈት ጭንቅላት ይታያል ይላል። ሃይሚና ብሩክ እኛ እናንተን ፈልገን እናንተን ለማየት ስንመጣ እናንተ በመታመጡብን ሰዎች እናንተ ራሳችሁ ተሰድባችሁ እኛም እንድንሰደብ ስላደረጋችሁን በጣም እናመሰግናለን። እኔ ሐሳብሽ ምንድነው? ሃይሚ አዳምጧት አይደለም ኢን ጀነራል ሐሳብሽ ምን ከብሩክ ጋር ስላለውና ከዳንኤል ጋር እኔ የዳንኤል ሐሳብ ግልጽ ስላልሆነልኝ ነው። እንገባሽ አይደለም? ግልጽ እየሆነልኝ አይደል? ይሄንን የምትጠይቃት በብሩክና በዳንኤል በኩል ያንቺ ሐሳብ ወይም ደግሞ በግልጽ አማርኛ እሷ ልትናገር የፈለገችውን ስነግራችሁ ማንን ተመርጫለሽ? ሐሳብሽ ወደ ማን ነው? ይሄ ጥያቄ የሚጠየቀው በሶስና ብሩክ ፊት ነው። ልብ በሉ እሺ። ከኔ በላይ እኮ ካንቺ ጋር ነው እየተገናኛችሁ እያወራችሁ ያላችሁ። አዳምጡ። እሱ ልጠይቀኝ ነው ጠራሽ? ያ በብሩክ ፊት ማለት ነው። አዋ አይ በብሩክ ፊት የማይጠራሽ አብራችሁ እኔ ሄድላችኋለሁ ወይ ነገራችሁን ፍቱ። ከዛ እንደዚህ አይነት ነገር ላይ ካሁን በኋላ መግባት አልፈልግም። ገባሽ? ኖ ዛሬ የመጣሽውማ ባለሽን ጨምሮ ብሩክና ሃይሚ አግተልትለው ባመጡብን ባንቺ እኛንም ራሳቸውንም ሙልጭ አድርገሽ ልትሳደቢ ነው። ምን እንዳለች ብቻ ተመልከቱ። ሃይሚ ምን ላርግሽ? ከዚህ በላይ እኔ ምንም አድርጌ አላልኩሽም እኮ። እኔ እኮ በቃ አትጥሩኝ አልፈልግም። በቃ ለዚህ ጉዳይ ከሆነ የምትጠሪኝ በቃ ተይኝ። አትጥሪኝ ከምትይ ሲጠሩሽ ለምን ትሄጃለሽ? ሲጠሩሽ በሄድሽ ቁጥር ሲጠሩክ በሄድክ ቁጥር ብሩክ አንተንም ነው። ሲጠሯችሁ በሄዳችሁ ቁጥር የሆነ ነገር እያስነኩ ነው የሚያመጧችሁ። ለምንድን ነው ብቻችሁ ልትገናኙ ማትሞክሩት እንዴ? እነሱ ሲጠሯችሁ እንደምትገናኙት እናንተ እርስ በርስ ተጠራርታችሁ ለምን አትገናኙምና ሰላማችሁን አትፈጥሩም? መሃላችሁ ያለውን ነገር ለምን ለማብረድ አትሞክሩም ነው እያልኩ ያለሁት እኮ። አትጥሩኝ ሰልችቶኛል ትላላችሁ። ነገ ከነገ ወዲያ አብረን የምናገኛችሁ ከነሱ ጋር ተለጥፋችሁ እነሱ ስር። አረ እንደው በእኔ ሐሳብ የሚስማማ ግን አለ? የታላችሁ ታዲያ? የተጀመረችው ቦታችን እንገናኝ። ስሜታችሁን ጻፉ። ሁሉም ሜንሽን ይደረጋሉ፣ ይደርሳቸዋል። እልክላችኋለሁ። ብሩክ አልሰለቸሽም መጨቃጨቅ? እኔ ደብሮኛል። በቃ ከአቅሜ በላይ ነው እኮ ጌታን። እሺ በቃ አሁን አንድ ነገር እንደኔ አይደለም ቡቡ። አንተን ማንም እኔ እኮ ነኝ እየተጣላ ያለሁት በማል ቤት ምንም እንዴት ነው አንቺ ልንጠላሽ? አንቺ አይንሽን ማየት ሊያስጠላን የማይችልበትን ምክንያት ልታስረጂኝ ትችያለሽ? ሃይሜና ብሩክን ታያቸው። እነሱ ናቸው እየጎተቱ እያመጡ ራሳቸውንም እኛንም እያሰደቡ ያሉት። ተዋቸው እነሱን። እንዴት ነው አንቺን ላልናገርና አንቺን ላንጠላ የምንችለው? ከገዛ ባልሽ ማለት ሃይሜና ብሩኬን ታያቸው። የገዛ ባልሽን እንዴት ነው በቪዲዮ መተሽ አፍሽን ስትከፍቺና ስትሰድቢው የነበረው? ላሳይሽ። ሶስናና ዳንኤል ጭራሽ ውጪልኝ ከቤቴ ምናምን ነገር። 2 ዓመት ሙሉ እኮ አብሬ ያከኩኝ ሰው እኮ ነኝ። ከዚህ በኋላ የምታወራው ነገር በጠቅላላ ለባሏ ነው። እሺ በደንብ አዳምጡ። ከኩሳክ አብሬ ሳኪ ነበርኩ ሰው ነኝ። ጌታ ግን አንዳንድ እውነት ነው። የሆነ ሰው ሲያልፍለት ጥጋብ አፍንጫው ላይ ይመጣል ይባላል። ይሄን ነገር በመናገሬ አልጸጸትም። አፍሽን እንዲህ ስትከፍቺ ያየነው ምንሽን እንደው ተቀደሽ ባዶ ይቀፎ እንዲህ ሲነካ ቋቋቋ ሚል ጭንቅላትሽን ያሳየሽን የገዛ ባልሽን ሚስጥር ደብቀሽ የገዛ ባልሽን ነገር ገመናሽን ሸፍነሽ ምንም አይነት ነገር ውስጥ ብትገቢ መኖር ሲገባሽ ምንም ጭንቅላትሽ ባዶ ስለሆነና ያለው እሱ ብቻ ስለሆነ ይሄው እየመጣሽ አፍሽን እየከፈትሽ እኔ በጣም እየተቃጠልኩኝ ነው። በጣም ምን አላችሁ? የሃይሚና የብሩክ ወዳጆች የጨረቃ ፋሚሊ በሙሉ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። ይሄን አርግልሻለሁ። ካሜራ እየደቀንሽ እየመጣሽ ግን ያናንቺ ምንድነው ያለሽ? ተመልከቱ። አንዴ ሰው ከዚህ በኋላ አልጠራሽም። ሂጅ ከፈት ይሄዳል። ክብራችሁን ማስጠበቅ ሲኖርባችሁ የሚወዳችሁና የሚያስብላችሁ እየመሰለ የሚጠራችሁ ሰው ጋር በክብር በሚመስል መልኩ ትመጣላችሁ። እንደዚህ ተነቃችሁ ትባረራላችሁ። ክብራችሁን የምታቁትና ክብራችሁን የምታስጠብቁት ራሳችሁ ናችሁ። ብሩክና ሃይሚ አሁንም ደግሜ ይናገራለሁኝ፣
በጣም ብዙ ሰው እያዘነባችሁ፣ በጣም ብዙ ሰው ለማየት ራሱ እናንተን በጣም እየከበደው ነው ያለው። ስነ ስርዓታችሁን ይዛችሁ አሁንም ቢሆን የእውነቴን ነው እቺ አሁንም ማውራት ነገር አንድ ቀን ትጎዳችኋለች። የእውነቴን ነው። በጣም ብዙ ሰው በውስጥ ይጽፍልኛል፣ ኮሜንት ላይ አያለሁኝ። እናንተን ማየት እየከበደው ነው ያለው። በቃ ክብራችሁን ጠብቁ። ክብራችሁን የምትጠብቁት እራሳችሁ ናችሁ። ማንም ክፍታፍ እየጠራ አፉን እየከፈተ እንዲያባረራችሁ አትፍቀዱ። እርስ በርስ ተገናኙና ችግራችሁን ፍቱ። የተከበራችሁ ቻናሌ ቤተሰቦች በጣም ብዙ ህይወት ያያችሁና እያያችሁ ያላችሁ አላችሁ። እዚህ ቪዲዮ ኮሜንት ስር የምትጽፉት ኮሜንት በጠቅላላ ይደርሳቸዋል። እኔም እያነበብኩ የመመልስላችሁ ይሆናል። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ የምመጣ ስለሆነ ማለት ነው። በዛሬው ዕለት ሶስና ባለችበት እንግዲህ ሃይሚና ብሩኬ ተገናኝተዋል። ምን ተፈጠረ? ከቪዲዮ ጀርባ ያለውን እውነት ለማየት ከነሱ ቤት በሩጫ ወደዚህ እንደምትመጡ ስለማቅ እኔም እንግዲህ ሐሳብና አስተያየቴን በቪዲዮ እያየው የምሰጥ ሲሆን እናንተም ውድ ቻናሌ ቤተሰቦች ሐሳብና አስተያየቶቻችሁን በነፃነትና በጨዋነት እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የሃይሚና የብሩኬ ወዳጆች የጨረቃ ፋሚሊ በሙሉ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ 20 ሺህ ልንገባ 400 ብቻ ነው የቀረን። 400ዋን እንድትሞሏት እንዲሁም ቪዲዮውን ላይክ በማድረግ ሐሳብና አስተያየቶቻችሁን በየቪዲዮዎቼ መሃል ላይ በነፃነት በጨዋነት ልታስቀምጡ ስትገቡ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን የዩቲዩብ ቻናሌ ሊንክ በዩቲዩብ ገንዘብ መስራት የምትፈልጉና ከዩቲዩብ መጀመር አንስቶ ጥሩ ክፍያ እስክታገኙ ድረስ ያለውን ስቴፕ ያስተማርኩበት ሁለተኛው የዩቲዩብ ቻናሌ ተቀምጧል። ከዚህ ቪዲዮ በኋላ እዛ እንድንገናኝ ከወዲሁ እየጋበዝኩኝ የዛሬውን ቪዲዮ በቀጥታ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሃይ፣ እንዴት ናችሁ? ሰላም፣ ሶስና ነኝ። እንድመለስ አልፈለጋችሁም፣ ግን ያው ተመልሼ መጥቻለሁ። አይ ኖ ያኔ እዚህ ጋር መቆም ብዙዎቻችሁን ሊያበሳጭ እንደሚችል አውቃለሁ፣ ግን ፈልጌው ነው የቆምኩት። ቆይ መጀመሪያ ፈጣሪ የተመሰገነ ይሁን፣ እኛ በጣም ሰላም ነን። ስድቡ ተጀምሯል። የዛሬውን ቪዲዮ አልለውም። እኔም እናንተም ብሩክና ሃይሚም ዳንኤል ባልተብየው ዳንኤልም ሳይቀር አንድ ላይ ተጨፍልቆ የተሰደበበት ቪዲዮ ነው። ስድቡ ተጀምሯል ለማለት ፈልጌ ነው። በቃ ከዚህ በኋላ አጨጭቁኝ። በቃ ብሩክን ሰርቻለሁ ዛሬ። እሱ ነው እንደዚህ አይነት ነገር ውስጥ ያስገባኝ። እኔ መግባት አልፈልግም ካሁን በኋላ ምንም አይነት ነገር ውስጥ። I want to be out። ወጣት ነው የምፈልገው። ብሩኬንም የጠራሁት ለዚህ ነው። ሃይማኖትንም ማናገር ፈልጋለሁ። ምክንያቱም ትናንትና ዳንኤልን አግኝቼው ሃይሚዬን ለምን ነካሽብኝ? ሃይሚዬን እንዴት ትገፈትራታለሽ? እኔ ተገፋተርኩት ንቀት ስለበዛ ነው። ገባችሁ? ራይ ንቀት ማለት መናናቅ አለ አይደለ? ክብራችሁ ሲነካ ይሰማችሁ አይደለ? ዝም አልኩ እስከ ዛሬ እየሳኩኝ አሳለፍኩኝ ምናምን ነገር። ከዛ ግን የሆነ ስቴጅ ላይ ስደርስ አልቻልኩም፣ ገፈተርኳት። አም ሪሊ ሶሪ። እንደዚህ አይነት ይሄ አንገር ኢሹ ያለብኝ ሰው አይደለሁም። አንገር ኢሹ በአማርኛም እንደሆነ አይ ዶንት ሪሜምበር። ይሄ ቆይ እኔ በአማርኛ እነግርሻለሁ። ቆይ ከሱ በፊት በጣም ላለመናደድ ዛሬ ሞክራለሁ ውድ ቤተሰቦቼ። ምክንያቱም ብሩክና ሃይሚም የሚታረሙ ልጆች የሚሰሙ ልጆች ስላልሆኑ በቃ እኔ ችላ ብዬ መተው መጀመር አለብኝ። ምክንያቱም እኔ መታመም የለብኝም። አንዳንድ የቻናሌ ቤተሰቦች ትጽፉልኛላችሁ በውስጥ በጣም ብዙዎቻችሁ ስሜታችሁ እየተረበሸ እንደሆነ እየነገራችሁኝ ነው። መረበሽ የለባችሁም። መስማት ባለባቸው ሰዓት መከራ ሲመከራቸው ይሰማሉ። ለማንኛውም ዛሬ የመጣችሁ ልጅ ብሩክንና ሃይሚን አንድ ላይ አግኝታቸው ሁሌ እንደምትለው አስማማለሁ ብላ ነው። አስማማለሁ በሚለው ፋንታ ግን ሁላችሁም እንድትተኩ የምፈልገው አንድ ቃል አለ። ሃይሚና ብሩክን አገናኝቼ የባሳ ጣልቼ አለያያችኋለሁ የሚለውን ብቻ ቀይራችሁ እንድትሰሙ ስለምፈልግ ብሩክና ሃይሚ ይመጣሉ። አሁን ብሩክ ቀድሟል። ምን እንደሚፈጠር
አብረን እንመልከት። አልሰለቸሽም መጨቃጨቅ? እኔ ደብሮኛል። በቃ ከአቅሜ በላይ ነው እኮ ጌታን። እሺ በቃ አሁን አንድ ነገር እንደኔ አይደለም ቡቡ፣ አንተን ማንም እኔ እኮ ነኝ እየተጣላ ያለሁት በማል ቤት ምንም እንዴት ነው አንቺ ልንጠላሽ? አንቺ አይንሽን ማየት ሊያስጠላን የማይችልበትን ምክንያት ልታስረጂኝ ትችያለሽ? ሃይሜና ብሩክን ታያቸው፣ እነሱ ናቸው እየጎተቱ እያመጡ ራሳቸውንም እኛንም እያሰደቡ ያሉት። ተዋቸው እነሱን። እንዴት ነው አንቺን ላልናገርና አንቺን ላንጠላ የምንችለው? ከገዛ ባልሽ ማለት ሃይሜና ብሩኬን ታያቸው፣ የገዛ ባልሽን እንዴት ነው በቪዲዮ መተሽ አፍሽን ስትከፍቺና ስትሰድቢው የነበረው? ላሳይሽ። ጭራሽ ውጪልኝ ከቤቴ ምናምን ነገር። 2 ዓመት ሙሉ እኮ አብሬ ያከኩኝ ሰው እኮ ነኝ። ከዚህ በኋላ የምታወራው ነገር በጠቅላላ ለባሏ ነው። እሺ በደንብ አዳምጡ። ከኩንሳክ አብሬ ሳኪ ነበርኩ ሰው ነኝ ጌታ። ግን አንዳንድ እውነት ነው፣ የሆነ ሰው ሲያልፍለት ጥጋብ አፍንጫው ላይ ይመጣል ይባላል። ይሄን ነገር በመናገሬ አልጸጸትም። አፍሽን እንዲህ ስትከፍቺ ያየነው ምንሽን እንደው ተቀደሽ ባዶ ይሄ ቀፎ እንዲህ ሲነካ ቋቋቋ ሚል ጭንቅላትሽን ያሳየሽን የገዛ ባልሽን ሚስጥር ደብቀሽ የገዛ ባልሽን ነገር ገመናሽን ሸፍነሽ ምንም አይነት ነገር ውስጥ ብትገቢ መኖር ሲገባሽ ምንም ጭንቅላትሽ ባዶ ስለሆነና ያለው እሱ ብቻ ስለሆነ ይሄው እየመጣሽ አፍሽን እየከፈትሽ እኔ በጣም እየተቃጠልኩኝ ነው። በጣም ምን አላችሁ? እኔ ሐሳብሽ ምንድነው? ሃይ አዳምጧት። አይደለም ኢን ጀነራል ሐሳብሽ ምን ከብሩክ ጋር ስላለውና ከዳንኤል ጋር እኔ የዳንኤል ሐሳብ ግልጽ ስላልሆነልኝ ነው። እንገባሽ አይደለም? ግልጽ እየሆነልኝ አይደል? ይሄንን የምትጠይቃት በብሩክና በዳንኤል በኩል ያንቺ ሐሳብ ወይም ደግሞ በግልጽ አማርኛ እሷ ልትናገር የፈለገችውን ስነግራችሁ ማንን ተመርጫለሽ? ሐሳብሽ ወደ ማን ነው? ይሄ ጥያቄ የሚጠየቀው በሶስና ብሩክ ፊት ነው። ልብ በሉ እሺ። እኔ በላይ እኮ ከአንቺ ጋር ነው እየተገናኛችሁ እያወራችሁ ያላችሁ። አዳምጡ። እሱን ልጠይቀኝ ነው ጠራሽ? ያ በብሩክ ፊት ማለት ነው? አዋ አይ በብሩክ ፊት የማይጠራሽ አብራችሁ እኔ ሄድላችኋለሁ ወይ ነገራችሁን ፍቱ። ከዛ እንደዚህ አይነት ነገር ላይ ካሁን በኋላ መግባት አልፈልግም። ገባሽ? ኖ ዛሬ የመጣሽውማ ባልሽን ጨምሮ ብሩክና ሃይሚ አግተልትለው ባመጡብን ባንቺ እኛንም ራሳቸውንም ሙልጭ አርገሽ ልትሳደቢ ነው። ምን እንዳለች ብቻ ተመልከቱ። ምን ላርግሽ? ከዚህ በላይ እኔ ምንም አድርጌ አላልኩሽም እኮ። እኔ እኮ በቃ አትጥሩኝ፣ አልፈልግም። በቃ ለዚህ ጉዳይ ከሆነ የምትጠሪኝ በቃ ተይኝ። አትጥሪኝ ከምትይ ሲጠሩሽ ለምን ትሄጃለሽ? ሲጠሩሽ በሄድሽ ቁጥር ሲጠሩክ በሄድክ ቁጥር ብሩክ አንተንም ነው። ሲጠሯችሁ በሄዳችሁ ቁጥር የሆነ ነገር እያስነኩ ነው የሚያመጧችሁ። ለምንድን ነው ብቻችሁን ልትገናኙ ማትሞክሩት እንዴ? እነሱ ሲጠሯችሁ እንደምትገናኙት እናንተ እርስ በርስ ተጠራርታችሁ ለምን አትገናኙምና ሰላማችሁን አትፈጥሩም? መሃላችሁ ያለውን ነገር ለምን ለማብረድ አትሞክሩም ነው እያልኩ ያለሁት እኮ። አትጥሩኝ ሰልችቶኛል ትላላችሁ። ነገ ከነገ ወዲያ አብረን የምናገኛችሁ ከነሱ ጋር ተለጥፋችሁ እነሱ ስር። አረ እንደው በእኔ ሐሳብ የሚስማማ ግን አለ? የታላችሁ ታዲያ? የተለመደችው ቦታችን እንገናኝ። ስሜታችሁን ጻፉ። ሁሉም ሜንሽን ይደረጋሉ፣ ይደርሳቸዋል። እልክላችኋለሁ። ይሄን አድርጌልሻለሁ። ካሜራ እየደቀንሽ እየመጣሽ ግን ያለናችሁ ምንድነው ያለሽ? ተመልከቱ። አንዴ ሰው ከዚህ በኋላ አልጠራሽም። እጅ ከፈት ይሄዳል። ክብራችሁን ማስጠበቅ ሲኖርባችሁ የሚወዳችሁና የሚያስብላችሁ እየመሰለ የሚጠራችሁ ሰው ጋር በክብር በሚመስል መልኩ ትመጣላችሁ። እንደዚህ ተንቃችሁ ትባረራላችሁ። ክብራችሁን የምታውቁትና ክብራችሁን የምታስጠብቁት ራሳችሁ ናችሁ። ብሩክና ሃይሚ አሁንም ደግሜ ይናገራለሁኝ። በጣም ብዙ ሰው እያዘነባችሁ፣ በጣም ብዙ ሰው ለማየት ራሱ እናንተን በጣም እየከበደው ነው ያለው። ስነ ስርዓታችሁን ይዛችሁ አሁንም ቢሆን የእውነቴን ነው እቺ አሁንም ማውራት ነገር አንድ ቀን ትጎዳችኋለች። የእውነቴን ነው። በጣም ብዙ ሰው በውስጥ ይጽፍልኛል፣ ኮሜንት ላይ አያለሁኝ። እናንተን ማየት እየከበደው ነው ያለው። በቃ
ክብራችሁን ጠብቁ። ክብራችሁን የምትጠብቁት እራሳችሁ ናችሁ። ማንም ክፍታፍ እየጠራ አፉን እየከፈተ እንዲያባረራችሁ አትፍቀዱ። እርስ በርስ ተገናኙና ችግራችሁን ፍቱ። የተከበራችሁ ቻናሌ ቤተሰቦች በጣም ብዙ ህይወት ያያችሁና እያያችሁ ያላችሁ አላችሁ። እዚህ ቪዲዮ ኮሜንት ስር የምትጽፉት ኮሜንት በጠቅላላ ይደርሳቸዋል። እኔም እያነበብኩ የምመልስላችሁ ይሆናል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በጣም እኔ እንጃ ቪዲዮ ላለመስራት ቪዲዮ ላቆም በጣም ከጫፍ ደርሼ ነበረ። ነገር ግን የሚሰሩት ቪዲዮዎች እነሱ ጋር ጸብ ነው ያለው። እናንተ ያን ጸብ ታዩና ደግሞ በውስጥ በጣም ታስጨንቁኛላችሁ። መልስ ለመስጠት ስፈልግ ለሁላችሁም አልችልም፣ ምክንያቱም በጣም ብዙ ናችሁ የምትጽፉልኝ። ነገር ግን እንዲህ ቪዲዮ ብሰራ ለሁላችሁም መድረስ ስለምችል ነው እየሰራሁኝና እየመጣሁኝ ያለሁት። ለማንኛውም እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ግን ሰብስክራይብ ያደረጋችሁ 20 ሺህ ልንገባ በጣም ጥቂት ነው የቀረን። ኦልሞስት 400 ነው የቀረን። ሰብስክራይብ ያደረጋችሁ አሳኩልን 20 ሺውን ማለት ነው። እንዲሁም ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ቅድም እንዳልኩት የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁ ሊንክ ንኩትና የዩቲዩብ ማስተማሪያ ከዩቲዩብ መጀመር አንስቶ በዩቲዩብ ቆንጆ ክፍያዎችን የምትሰሩበትን መንገድ ያስተማርኩበት ሁለተኛው ቻናሌን አስቀምጬላችኋለሁ። ንኩትና እዛ እንገናኝ። እዛ ነኝ፣ እዛ ጠብቃችኋለሁ። እዚህ ስክሪን ላይ ለሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁ ለተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።